ቡና መጠጣት የጉበታችሁን ጤንነት እየጠበቀላችሁ ሊሆን እንደሚችል ታውቃላችሁ? ቡና መጠጣት እንዴት የጉበታችሁን ጤንነት እየጠበቀላችሁ እንደሆነ ልንገራችሁ። ቡና ጠጡ የተባላችሁ ሰዎችን አይመለከትም። የመጀመሪያው ቡና መጠጣት ጉበትን የሚጠቅምበት መንገድ ኢንፍላሜሽን ወይም ደግሞ የጉበት መቆጣትን በመቀነስ ነው። ለዚህ የጉበት መቆጣት ደግሞ ቀነሰ ማለት የጉበት መጎዳት ወይም ደግሞ በረጅም ጊዜ ሎንግ ተርም የምንለው የጉበት መጎዳትም አብሮ ይቀንሳል፣ ኢንፍላሜሽን ስለሚቀንስ ማለት ነው። ሁለተኛው ደግሞ ቡና መጠጣት ጉበትን የሚረዳበት መንገድ ፋይብሮሲስ ወይም ደግሞ ጠባሳን በመቀነስ ነው ጉበት ላይ ያለን ማለት ነው። ለዚህ ጠባሳ ደግሞ ቀነሰ ማለት ጉበት ላይ ያለ የጉበት ሲሮሲስ ወይም ደግሞ ጉበት ስራ የማቆም እድልን ይቀንሳል ማለት ነው። ሶስተኛው ደግሞ የጉበት ላይ የሚጠራቀም ስብ እንዲቀንስ በማድረግ ነው። ነገር ግን ማወቅ ያለባችሁ ነገር አለ። ቡና መጠጣት ብቻ ጉበት ላይ እነዚህ ለውጦች ሊያመጣ አይችልም። አንዴ ጉበታችሁ ከተጠቃና የፈለገ ያህል ቡና ብትጠጡ ጉበት አንዴ ከተጎዳ ወይም ደግሞ የአኗኗር ዘይቤያችሁ ጥሩ ካልሆነ የፈለገ ያህል ቡና ብትጠጡ ትንሽ ሊከላከላችሁ ይችላል እንጂ ከሚመጣው ችግር፣ ነገር ግን ሙሉ ለሙሉ ሊከላከላችሁ አይችልም። የህይወት አኗኗራችሁ ማስተካከል አለባችሁ። ፕሮሰስ የሆኑ ምግቦች መቀነስ አለባችሁ። እንዲሁም ደግሞ እንቅስቃሴ ማድረግ አለባችሁ። ራሳችሁን መጠበቅ አለባችሁ። ቡና ብቻ ስለምትጠጡ የጉበት በሽታ ይጠፋል ማለት አይደለም። በአንጋፋው በኢትዮ ጤና ሆስፒታል ማንኛውንም አይነት ከጉበት ጋር ወይም ደግሞ ከአንጀት ጋር የተያዙ ሕክምና አገልግሎቶችን ማግኘት ትችላላችሁ። በሙያው የረጅም ዓመት ልምድ ባላቸው የአንጀት ስፔሻሊስቶች በመታገዝ ማንኛውንም ከአንጀት ጋር የተገናኘ ከጉበት ጋር የተገናኘ እንዲሁም ደግሞ ከሆድ ጋር የተገናኘ ከጨጓራ ጋር ማለት ነው የተገናኘ ማንኛውንም አይነት የሕክምና አገልግሎት ማግኘት ትችላላችሁ። ስልክ ቁጥራቸውን እዚህ ጋር አስቀምጥላችኋለሁ። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።